ጂያንና አሊያ ዛሬ ብቻቸውን ናቸው። ማንም ይረብሻቸው የለም። ጂያን ታሟል። በዚህ አጋጣሚ አሊያ እየተንከባከበችው ነበረ። አጠገቡ ሆና ለሱ የሚያስፈልገውን እርዳታ ትሰጠዋለች። በአንድ በኩል ጂያን ባልጠበቀችው መንገድ ሰርፕራይዝ እያረጋን ነበረ። አሁን መካከላቸው ሰዳከት አትገባም። ሁለቱም ተረጋግተዋል። ከቤት በጣም ብዙ ርቀዋል። ጂያን በዚህ አጋጣሚ ለልደቷ ስጦታ ሲሰጣትና ዛሬ ልደቷ እንደሆነ አስታውሶ ሲነግራት በጣም ነበር የገረማት። የአንገት ሀብሉን በእጇ ይዛ ዝም ብላ እየተመለከተችው ነበረ። ከዛ መልካም ልደት እያላት አሊያ በጣም የገረማን ነገር እንዴት ሊያቅ እንደቻለ ነበረ። በምን አወክ ግን እያለች እየጠየቀችው ነው። እሱ ደግሞ ፓስፖርትሽ ላይ አይቼው ነው ይላታል። ፓስፖርቴን ከየት አገኘው እያለችው ነበረ። መሳቢያ ውስጥ አስቀምጠሽዋል ነበረ? ማለቴ ዝም ብዬ ለማወቅ ስለፈለኩኝ ነበር ያየሁት እንጂ አሁንም አለ። ችግር የለም ተረጋጊ፣ እኔ አልወሰድኩትም፣ ችግር የለም እዛው አለ እና ድንገት ነበር ሳየው በቃ ገረመኝ። ከዛ በዚህ መንገድ ያው አዘጋጀውልሽ እያላን ነበረ። ይመለከታታል። እሷን ብትሆን ዝቅ ብላ ትመለከቷለች። አሊያ ግራ ትጋቢ፣ ልደትሽ ስጦታ እኮ ነው፣ ለልደትሽ ነው፣ ችግር የለም ማለቴ ቆንጆም ሊሆንም ላይሆንም ይችላል፣ ልትወጂም ላትወጂም ትችያለሽ፣ አላውቅም ግን እኔ ያሰብኩትን ነበር ያደረኩት አላት። ኧረ እኔ ወድጄዋለሁ፣ በጣም ቆንጆ ነው፣ በጣም ያምራል አለችው። ፈገግ ብሎ እያያን ነበረ። እሷም እየሳቀች ታየዋለች። የእውነት በጣም አመሰግናለሁ፣ የእውነት በጣም የሚያምር የአንገት ሐብል ነው፣ በጣም ቆንጆ ነው ብላ አሁንም ቢሆን እየተመለከተችው ነበረ። እላዩ ላይ ያለው እርግብ ነው ትለዋለች። አዎ እርግብ ናት፣ ከአመድ እንደገና ተነስታ እየበረረች መብረር የቻለች እያላን ነው። እንዲህ ሲላት ትኩር ብላ እየተመለከተችው ነበረ። ገረማት። ከዛ ከፈለግሽ ክፈችው ሐብሉን። ስትከፍችው ውስጡ ሁለት ፎቶ ማስቀመጫ አለው። የጂያንን ፎቶ አስገቢበት አላት። አዎ በሁለቱም አቅጣጫ የፎቶ ማስቀመጫ አለው። እስኪ በሁለቱም ቦታ የዴኒዝን ፎቶ አስገባበታለሁ እያለች አሁንም ዝም ብላ ትመለከተዋለች። ከዛ እሱም ቢሆን እያያን ነበረ። ግርሟታል አሁንም ቢሆን። ከዛ አርጊው ከፈለግሽ እያላን ነበረ። ከዛ እሷ ቆይ አረጋለሁ እሺ እያለች ነበረ። ከዛ አስቀመጠችው። ጂያን ወድጄዋለሁ፣ እባክህ አትጨናነቅ፣ ይኸውልህ ችግር የለም እኔ ነገም አረጋለሁ፣ አታስብ፣ ችግር የለም አሁን ያንተ ትኩሳት ነው የሚያሳስበኝ፣ በዚህ ሰዓት ካንተ በላይ የሚያሳስበኝ ነገር ሰው የለም፣ ይኸውልህ አታጨናንቀኝ፣ እስኪ ነገሩን አታወሳስበው፣ ቆይ አንድ ጊዜ ይሄ ትኩሳት ትንሽ በረድ ይበልልህ ብላ እንደገና ጨርቅ ግንባሩ ላይ እያደረገችልን ነበረ። አሁንም ቢሆን ትኩሳቱ እንዲረጋጋለት ለማድረግ ብዙ ጥረት እያደረገች ነበረ። ከዛም ቢሆን ስልክ ተደወለለት። ሲደወልለት ከኮት ውስጥ ነበረ። ቼክ ላርገው አለችው። አርጊው እያላን ነበረ። ወደ ኮት ተጠጋች። ስልኩን አወጣቸው። ከዛ እናቱ ነበረች የምትደውለው፣ ወይዘሮ ሰዳከት ናት የምትደውለው አለችው። እንዲህ ስትለው እንዳታነሽው ይላታል። ለምን ማላነሳው ትጨነቃለች እኮ የበለጠ በጣም ነው የሚያሳስባት እያለችው ነበር። ኧረ እንዳታነሽው ይላታል። እሷ ቆይ አንዴ ትለዋለች። ከዛ ስልኩን አነሳቸው። ሄለው እየሰማኝ ነው ወይዘሮ ሰዳከት ስትላን ነበረ። ጂያን በዚህ አጋጣሚ ትንሽ እየተጨናነቀ መጣ። ለምንድን ነው ግን እዚህ የተኛሁት? እዚህ መተኛት አልፈልግም ነበረ እያለ ሊነሳ ነው። ጂያን ተኛ ትለዋለች። ከዛ ወይዘሮ ሰዳከት ልጄ ታለ ልጄ ሴት ነው ያለው ብላ ጠይቃለች። ጂያን ደህና ነው ትንሽ ራስ ምታት ነገር ይዞት ትኩሳት ነገር ጀማምሮን ነበረ ሕክምና እያረኩልህ ነው አለቻት። ምንድነው እሱ ማውራት አይችልም እንዴ? ስልኩን ስጨው አለቻት። አይችልም እሱ ማውራት አይችልም ትላለች አሊያ። ልጄ ምን አይነት ጣጣ ውስጥ ነው የከተትሽው አንቺ ልጅ? ምን ውስጥ ነው ያስገባሽው ልጄ አንድ ነገር ይሁንና ስትል ነበረ ወይዘሮ ሰዳከት። አሁን እኔ በእንደዚህ አይነት መንገድ ማውራት አልችልም በቃ እባክሽ የማይሆን ነገር ነው እያወራሽ ያለሽው። እኔ የጂያንን ትኩሳት ቀለል ለማድረግ እየሞከርኩኝ ነው። አንቺ አታስቢ፣ እኔ የቻልኩትን ነገር በሙሉ አደርጋለሁ እና በዚህ መሃል ተይኝ እባክሽ ስትራ ነበር። እማዬ ስልኩን ዝጊው በቃ ዝጊው ይላል ጂያን እየጮኸ። አሊያ ደግሞ ዝም በል ትለዋለች። ከዛ ወይዘሮ ሰዳከት ቆይ አንዴ የሆነ ሰው እያወራ ነው። ጂያን ነው የሚያወራው እንዴ? ማውራት የሚችል ከሆነ ለምዶ ስልኩን የማሰጭው ስትራ ነበረ። አይችልም አልኩሽ ወይዘሮ ሰዳከት በጣም ታሟል፣ በጣም አሞታል፣ በቃ ስልኩን መዝጋት አለብኝ አለቻት። ልጄ አንድ ነገር ይሁንና ይልሽ አንላቀቅም። ልጄን የማይሆን ቦታ ጠርተሽው እንዲታመም አደረግሽው። ለምሮ አንቺ እንደዚህ የምታረጊው ለምሮ የማታርፊው ምሮ የምታረጊው እዛ ሄደሽ ልጄን በከልሽው ስትራ ነበረ። አሁን ይሄ እውነት አይደለም ወይዘሮ ሰዳከት፣ ይሄ በሽታ ድንገት የሚይዝ አይደለም። ምናልባት ጂያን ድንገት ታሞ ነው ይሆናል እዚህ የመጣው፣ ሰሞኑን ልክ አልነበረም። ወይዘሮ ሰዳከት አትጨናነቂ፣ ግን አሁን ስልኩን መዝጋት አለብኝ ብላ ስልኩን ዘጋቸው። ከዘጋቸው በኋላ አንተ በጣም እየሞቀ መጣ አየሩ ትለዋለች። እሱ ትንሽ እየተጨናነቀ ነው እኮ። አትጨናነቅ በቃ ጂያን ለምን ትጨናነቃለህ? በቃ እናተ ማወቅ ያለባትን ነገር በሙሉ አውቃለች። ተረጋጋ በቃ ተረጋጋ። እኔ እኮ እዚህ እንዳመጣ የነገርኩ ለዚህ እኮ ነው ጂያን እንዳትመጣ ስለነበረ አንተ ግን አትሰማኝም አለችው። አሊያ አልገባሽም። እኔ የመጣሁት አንቺ እዚህ ስለመጣሽ ነው። አንቺ እዚህ ስለመጣሽ ነው የምሮ የሚረጋጋ ይመስልሻል? አንቺን ብዬ ነበር እዚህ የመጣሁት፣ ያው ደግሞ ታመምኩኝ አላት። ታዲያ በዚህ ማን ልወቀስ ነው እንዴ አለችው። እኔ አልወቀስኩም ፈጣሪ ወይ ደግሞ እንደዚህ ነገር ኪታ መጣሽ። እሺ ለማንኛውም ታዲያ የአንገት ሐብሉን አታረጊውም እያላን ነበረ። ይሄ ከዚህ ጋር ደግሞ ምን ያገናኘዋል ትለዋለች። በአንድ በኩል ኤጀመል እየተያዘ ወደ እስር ቤት እየተወሰደ ነበረ። ኤጀመል ሁለት ፖሊሶች ይዘውት ወደ እስር ቤት እየወሰዱት፣ በአንድ በኩል ድንገት ዜሬን እንዲሁም ቪዳን መጡ። ኤጀመል ምንድነው ቆይ የሆነው ነገር ምንድነው የሆነው ይሉታል። በአንድ በኩል ሻይን እየተከተለው ነበረ። ሻይን ምንድነው የተፈጠረው? ለምሮ አባትን የሚወስዱት ለምሮ አባት ማምለጥ ያልቻለው ምን ተፈጠረ እያለች እየጠየቀችው ነበር። ድንገት ናሬ ብቅ አለች። ናሬ ስትመጣ ናሬ እዚህ ምን ታረጋለች? ሻይን እቺ ሴት ምንድነው የምታየው? ምን ታረጋለች እዚህ በማለት እየጠየቀችው ነበረ። ከዛ በአንድ በኩል ኤጀመልም ቢሆን ሻይን አትረባም እንዴ ለሷ ተነግራታለህ እቅዱን በሙሉ እንዴት
እንዴት እንደዚህ ታደርጋለህ እያለ እየጮኸ ነበረ። ፖሊሶቹ ይዘውት መኪና ውስጥ እየከተቱት የነበረው የናሬ መምጣት እንደገና ሁሉንም ያበሳጫቸው ጀመረ። ጀመልን መኪና ውስጥ ያስገቡታል። ደሚር በአንድ በኩል የሚካሄደውን ነገር በሙሉ በርቀት ይመለከታል። ቪዳን ከናሬ ጋር ልትጣላ ነው፣ አንቺ ፍረተቢስ፣ አንቺ ባለጌ ነሽ፣ በጣም ያልተጠበቀ ነገር ነው ያደረግሽው እያለች ስትጮባን ነበረ። ከዛ ሻይን እናቱን እማዬ ተረጋጊ፣ ቆይ አንዴ እኔ ያናግራታለሁ ብሎ የበለጠ ወደ ናሬ እየቀረበ ነበረ። ወደ እሷ ቀርቦ ትኩር ብሎ ተመለከታት። ግን ቆይ እንዴት አወቅሽ? በምን ልታቂ ቻልሽ? እያለ ተመለከታት። ከሱ ጋር ከዚህ ሸለመጥማት ጋር ስታወራ ሰምቼ ነበረ አለችው በጣቷ እየጠቆመች። ደሚር ቆሞ እያያቸው ነበረ። ሻሂን ከመጀመሩ ነው አንተ እንደዚህ ሆንከው? ከመጀመሩ ነው ከዚህ ጋር መተባበር የጀመርከው? እሱ አይደለም ለአንተ ለራሱ ያልሆነ ሰው እንዴት ከሱ ጋር እንደዚህ አይንን አሳውረ አብረው ታቅዳለ ስትል ነበረ። ከዛ ቪዳን ደግሞ ምንድነው ልጅ የምታወራው? ምንድነው የምትለ? ሻሂን ምንም ነገር እንዳትሰማት እያለች እየጮች ነበረ። ዜሬን በአንድ በኩል እማዬ ተረጋጊ እባክሽ ትላታለች። ሻሂን በጣም አዝናለሁ ይለ አባትህን አሳልፌ ስለሰጠሁት አልጸጸትበትም። በመጨረሻም ፍትህ ቦታውን አግኝቷል አለች። ኧረ ፍትህ ቦታውን አግኝቷል አላት። አዎ አግኝቷል። አባትህ ወንጀለኛ ነው፣ የወንጀል ተባባሪ ነበረ። አንተ ደግሞ የወንጀል ተባባሪ እንድትሆን አልፈቅድልህም እያለች ነበረ። ይኸውልሽ ስለ ወንጀል ስለ ፍትህ ምናምን ነገር ለኔ መተሽ አትንገሪ ናሬ። መጀመሪያ ስለ ፍትህ ብታስቢ ኖሮ ሄደሽ እናትሽን አሳልፈ ሰጨኝ ነበረ። በነገራችን ላይ አባቴን አሳልፈሽ በመስጠት ልቤን ሰብረሻል ናሬ። በጣም ነው የምታሳፍሪው። አፍሬብሻለሁ። በጣም ነው ያፈርኩብሽ እያላን ነበረም። ግን ድንገት ማንም ባልጠበቀው መንገድ ወይዘሮ ሰዳከት መጣች። ዝም በል ሻሂን አፍህን ዝጋ እያለች እየቀረበች ነበር ናሬ። እማዬ እያለች ትቀርባለች። ሻሂን ትክክለኛ ባህሪን አሳይተናል። አንተ ሸለመጥማጥ ነህ ሲጀመር ከሃዲ ነህ። ትክክለኛ መልክህን ደብቀ ነበር ከኛ ጋር ከልጆቼ ጋር ስጦታ ስትገባ የነበረው ብላ ትጮኻለች። ቪዳን ደግሞ በአንድ በኩል ምን አድርገንሽ ነው ግን እንደዚህ ጨከንሽብን ብላ ስትጮህ ነበረ። ለአመታቶች ከልጆቼ አጠገብ ነበርክ። ትክክለኛ ማንነትህን ደብቀ አሁን ግን ጭንብል ወልቋል። ትክክለኛ ማንነትህ ተጋልጧል። ይኸውልህ አንተ የዛ እባብ ልጅ እንደሆንክ ተረጋግጧል። ልጄ በጣም ጥሩ ስራን የሰራሽው እሺ የኔ ልጅ ቆንጆ ስራ ብላ ከኋላ 3 ወንዶች ነበሩ ሻይንን እንዲደበድቡ ታዘዘቻቸው። 3 ወንዶች በቀጥታ ወደ ሻይን ሲቀርቡ ናሬ ደግሞ እማዬ ምንድን ነው የምታደርጊው? አቁሙ እንጂ እናንተ ምንድን ነው የምትሰሩት ስትል ሻይን ራሱን ለመከላከል ከእነሱ ጋር ሊጣላ ነበረ፣ ግን አልቻላቸውም። አስተኝተው ለ3 እየረጋገጡት ነበረ እንዲህ እየደበደቡት። ሰዳከት ቆማ ታያለች፣ ደስ ብሏታል። በአንድ በኩል ዜሬን እንዲሁም ቪዳን ጣልቃ ለመግባት እየሞከሩ አልሳካላቸው አላቸው። ከዛ በድንገት ካመጣ ልቀቁት ምር የምታረጉት እያለ እየገላገለ ነበረ። ከድርም አብሮን ነበረ። ማል ገብተው ይገላግላሉ። ሰዳከት ደግሞ ያመጣቻቸውን ወንዶች ወደ መኪና ግቡ ትላቸዋለች። ከዛ በአንድ በኩል ሻይን ቀጥታ ወድቆ ነበረ። ናሬ ወደ ውስጥ ተጠግታ ሻይን ቀና በል ተነስ እያለችው ነበረ። ልቀቂኝ አጠገቤ እንዳደርሽ ከዚህ በኋላ ናሬ ሂጂ ባክሽ እያላን ነበረ። እናቱን ተደግፎ እናቱ ይዛው እየሄደች ነበረ። ከዛ ካያ ዜሬንን ድንገት አያት። ዜሬን የኔ ውድ እያላን ነበር። ሂድ ይኸውልህ ካያ ሂድ፣ አንተ እኔም ብቻ ሳይሆን የአባቴን ህይወት ጭምር ነው ያበላሸው፣ የወንድሜንም ህይወት ጭምር ነው ያበላሸው። ከዚህ በኋላ ላያችሁ አልፈልግም አጠገቤ እንዳደርስ ብላው እየሄደች ነበረ። ካያ ዜሬን እንደዚህ ስትጮህበት እሱ ደግሞ መልሶ ንዴቱን ያንጸባረቀው ናሬ ላይ ነው፣ ናሬና እናቱ ላይ። በአንድ በኩል እናቱ አሁንም ቢሆን ትታገሰዋለች። ከድር ደግሞ ካያን እየተከተለው ነው የሆነ ነገር እንዳያደርግ። ከዛ ሰዳከት ወደ ናሬ ዞር ብላ ናሬ የኔ ልጅ ትክክለኛ ነገር ነው ያደረግሽው አለቻት። ከዛ ናሬ እራኔ አላቅም፣ ግራ ገብቶኛል፣ ትክክለኛ ነገር ላርግ አላቅም፣ ይኸው ቤተሰቡን በጠበጥኩት ስትል ነበረ። ሲጀመር ትክክለኛ እንደሆነ ባታቂ ኖሮ ይህን ነገር አታረጊም ነበረ። ጥሩ ልጅ እያለቻን ነበር። ናሬ ግራ ግብት ብላት መኪና ውስጥ ገባች። እየተንቀሳቀሰች ነበረ። በአንድ በኩል ሻይን እናቱን ተደግፎ ይንቀሳቀሳል። ከዛ እናቱ ቪዳን ምንድነው ያረከው? ይኸውልህ አሁን አባትህ በቃ ከእስር ቤት መቼም አይወጣም፣ ይኸውልህ እስር ቤት ይበሰብሳል። እች ልጅ ግን ምንድነው ያረገች እያለችው ነበረ። ከዛ ድንገት ደሚር መጣ። ሻይን እውነት ለመናገር እናትህ ልክ ናት። ይኸውልህ ነገር ችግሩ መነሻው የሰዳከት ቤተሰብ ነው። አባትህ እስር ቤት ይበሰብሳል። ሻይን የሆነ ነገር ማድረግ አለብህ፣ መጣር አለብህ፣ መልፋት አለብህ። ይኸውልህ አባትህ ያለህን ነገር ማክበር አለብህ። እኔ ካንተ ፈቃድ ብቻ ነው የምፈልገው። ይኸውልህ አሁን ሁሉም ጎሳዎች እንዲሰበሰቡ ማድረግ ይችላል። አንተን ይሰማዋል። ቀላል ነው። የኤጀመል ልጅ እንደሆንክ ያውቃሉ። ይሄ ለአንተ ቀላል ይሆናል አለው። አስፈቀደው። ሊሰብሰባቸው ብሎ ወይ ጠየቀው። ሻይን ማሰብ እንደሚፈልግ ይናገራል። በሌላ በኩል ጂያንና አሊያ አሁንም ቢሆን ቁጭ ብለው እያወሩ ናቸው። እኔ ምልሽ ለምንድነው ግን ዶክተር መሆን የፈለግሽው? ምን ነበር ህልምሽ? እያላን ነበር። እኔ ያው ዶክተር ለመሆን የፈለግኩት። አንተ ለምን ነበር እስኪ አዘዋዋሪ መሆን የፈለግከው አለችው። ኧረ አሊያ ማይገናኝ ነገር አትጠይቅኝ ይላታል። ከዛ እሷ ያው በልጅነቴ እንደዚህ አስብ ነበረ፣ ሰዎችን መርዳት ማከም ምናምን ነገር በጣም ይመቸኝ ነበር፣ ወደው ነበር። እንደገና እማዬ ካሎሪን እያለች ነበረ ያሳደገችሽ ይላታል። አዎ እሷንም መደገፍ ፈልግ ነበረ እያለችው ነበረ። ከዛ የእሱንም ጠየቀችው። ለምን አዘዋዋሪ ሆንክ እያለችው ነበረ።
ይኸውልሽ አሊያ እንደዚህ አይነት ቃላቶችን እዚህ መጠቀማችን ምክንያቱም እኔ አዘዋዋሪ አይደለም የምባለው እሺ በሰዎች አይን እያለን ነበረ። እሺ ለማንኛውም ሌሎች ሰዎች አዘዋዋሪ እንደሆን ካያውቁም ነበር። እሺ እናትህ በ5 ዓመትህ ሽጉጥ ባትሰጥ ኖሮ እዚህ ህይወት ውስጥ ትገባ ነበር ወይስ ሌላ ህይወት ትኖር ነበረ? ምን ነበር ሀሳብ? እስኪ ህልም መሆን የምትፈልገው አለችው። እኔማ ያው ሙዚቃ ማር ነበረ ሙዚቀኛውን ነበር አላት። አዎ ባለፈው ዕለት ሳት ስትጫወት አይቼ ነበረ ግሩም አድርገህ ነበር የተጫወትከው በጣም ደስ ይላል እያለችው ነበረ የሰርጉ ዕለት የተጫወተውን አጫወት እያስታወሰች። ከዛ ዝም ብሎ ተመለከታት። እሷም ታያለች በእርግጥ እኔ ያኔ በሚገርም ሁኔታ ስጫወት አንቺ ደግሞ ለማምለጥ ስታቅጂ ነበረ በማምለጥ በጣም ተጨናንቀሽ ነበረ አላት። በልበልበል ተኛ አሁን ይኸውልህ በጣም እየደከመ መጣ መሰለኝ የማይረባ ቅራቅንቦ ነገር ማውራቱ ላጀመርክ አለችው። ከዛ እሺ በቃ ብሎ አይኑን ሊጨፍን ነው። ዞር ብላ ታየዋለች። ተኛ በቃ እያለችው ነበረ። እሺ አንቺም ተኝ ይላታል። ችግር የለም አንተ መጀመሪያ ተኛ እያለችው ነበረ። ከዛ ተኛ። አይኑን ሲጨፍን የአንገት ሐብሉን ከትንሿ ሳጥን ውስጥ ካወጣቻት በኋላ የአንገት ሐብሉን እያረገችው ነበረ። በጣም ነበር ደስተኛ የሆነችው። ጂያን አይኑን እንደጨፈነ ነው። በሌላ በኩል ደግሞ ሚኔ የተፈጠረውን ነገር አታውቅም። ከአንዲት ዶክተር ጋር እያወራች ነበረ። አሊያ የሄደችበት ቦታ አካባቢ ስለተፈጠረው ነገር ጠየቀች። ከዛ ወይዘሪት ሚኔ በቻልነው አቅም እንግዲህ ስራዎቻችንን እያስቀጠልን ነው፣ ነገር ግን ዶክተሮቹ ወደ ሚዲያት እንዳይመለሱ መንገድ ተዘግቷል። ባለተረኞቹ ነርሶች ነገ ጧት መምጣት ይችላሉ ብሎ ተነገራት። ከዛ ወይዘሮ አሊያ እዛ ናት ብላ ጠየቀቻት። አዎ እዚሁ ናት፣ ባሏን መጥቶ ነበረ፣ አብረው ናቸው። ጂያን አልቦራ ታሞ ነበረ፣ አሁን አጠገቡና እያስታመመችው ነው በማለት ነገረቻት። ሚኔ ተበሳጨች። ይሄ ነገር የበለጠ በጣም እንደሚያቀራረባቸው ታውቃለች። ይሄ ደግሞ እሷን በጣም ያሰጋታል። ነገር ግን አሊያ ደከማትና ከጂያን አጠገብ ጋደም አለች። እሱም እንቅልፉን ወስዶታል፣ እሷም ወስዷታል። ድንገት ግን ሌሊት ላይ ነቃ። ሲነቃ ደስ እያለው ነበር፣ ፈገግ ብሎ ታዘባል። ከዛ እንቅልፍ ወዲያው እየወሰደው ነበረ። ጠዋት ላይ ሰዳከት መንገድ ሲከፈትላት ደረሰች። ቦታው ጋር ስትደርስ ከመኪናው እየወረደች ነበረ። ቦታውን ተመለከተችው። እንደተለመደው እዛ አካባቢ የነበሩትን ሰዎች እየገለማመጠቻቸው ወደ ውስጥ እያመራች ነበረ። ከዛ ማክስ ማድረግ አለብሽ ተብላ ማክስ እየተሰጣት ነው። የሙቀት መጠኗን በር ላይ እየለኩ ነበረ። ወደ ውስጥ እየገባች ነው። የትኛው ክፍል እንዳሉ ተነግሯታል። ከዛ ሙዛፈር ናንተ እዚህ ጠብቀኝ ችግር የለም አለችውና በቀጥታው ያሉበት ክፍል በሩ በጨርቅ ነበር የተሸፈነው። ጨርቁን ስትከፍተው ፊት ለፊት ያየችውን ነገር ለማመን እየከበዳን ነበረ። አሊያና ጂያን አንድ ቦታ ላይ ተኝተው ነበረ። ይህን ስትመለከት በጣም ነው የተበሳጨችው። ሁኔታው ገርሟት እንባ እየተናነቃን ነበረ። ከዛ ፍጥጥ ብላ ካየቻቸው በኋላ እንደምን አደራችሁ ብላ እየጮች ነበረ። ጂያን እየነቃ ነው። እንዴ እማዬ እዚህ ምን ልታደርጊ መጣሽ ይላታል እያጣጣረ። ምንድን ነው በጣም ነው እንዲያመመኝ ያል እናትህ መሆኔንም አጠራጠረ እንዴ እያለችው ነበረ። ከዛ አሊያም ብትሆን ከተኛችበት እየተነሳች ነው። እሷም ብትሆን ውይ እንቅልፍ ወሰደኝ እንዴ እንቅልፍ ጣለኝ እንዴ ትላለች። እማዬ እዚህ ምን ታደርጊያለሽ እያላን ነው። ከዛ በድንገት ሰዳከት ምንድን ነው ምን እያደረጋችሁ ነው? አንተ ደግሞ ምን ሆነ ነው አለችው። እማዬ ትንሽ እኮ ትኩሳን ነገር ይዞኝ ይሄ ቦታ እኮ በጣም አደገኛ እኮ ነው፣ እዚህ እኮ ኃይለኛ ወረርሽኝ ገብቷል፣ ኃይለኛ ጉንፋን፣ እንዴት እዚህ መጣሽ አላት። ቆይ አንተ እኔ ስላንተ ማላስብ አልጨነቅ ነው እንዴ ይመስለ? እችን ሴት ቀጥ ብላ ተከትላት መጣ። ከዛ ታመምክ ምንድነው የምታስበው? ቆይ አንተ አለችው። እማዬ ነግሬሽ ነበር እኮ እያላት አሊያ ባንድ በኩል ግሉኮሱ ምናምን እየነቃቀለችለን ነበረ። እማዬ ነግሬሽ እኮ ነበር፣ ይኸውልሽ በቃ አሁን ይኸውልሽ በቃ ድኛለሁ፣ አሁን መሄድ እንችላለን እያላን ነበረ። ከዛ ወደ ቤት ሊሄድ እንደሚችል ሲናገር ባንድ በኩል ደግሞ አሊያ ወይዘሮ ሰዳከት በቃ የሆነው ነገር ሆነ ላትጨናነቂ ባክሽ፣ በቃ ያው እዚህ ባይመጣ ኖሮ በእርግጥ ላይመረዝ ይችል ነበር፣ ግን አሁንም ቢሆን እኮ አልተመረዘም እኮ በቃ ከመምጣቱ በፊትም ትንሽ አሞት ነበረ፣ ራስ ምታት ነገር ይዞን ነበረ፣ ባክሽ እንደዚህ አትሁኚ እያለቻን ነበረ። ዝም በይ ባክሽ እንዳዋቂ ያርግሽ፣ ሲጀመር ልጅ አንቺን ሲያገባ ነበር የተመረዘው፣ አፍሽን አትክፈቺ እያለቻን ነበር። እማዬ ምሮ የማይባልና የሚባል ነገር የተሻተኪም እንዴ እያላን ነበረ። ከዛ ሰዳከት ዝቅ ስትል የአንገት ሐብሉን አየችው። ፍጹም ይሄ ነገር ደስ አልሰጣትም። ምንድነው ብላ ጠየቀች። የአንገት ሐብሉን እያየች ምኑ ትላለች አሊያ። ይሄ ምንድን ነው ብላ በእጇ ልትይዞ ነበረ። አሊያ ወደ ኋላ እየሸሸች ነው። ይሄ የአንገት ሐብል ነው፣ የአንገት ሐብል ይባላል አለቻት። ምንድን ነው ማን የሰጠሽ በማለት እየጠየቀቻ ነበረ። ከዛ ጂያን እኔ ነኝ የሰጧት ብሎ ተናገረ። ለምን ምክንያቱ ምንድን ነው ብላ ሰዳከት ጠየቀች። ልደቷ ስለሆነ በማለት መለሰ። ከዛ ባንድ በኩል ሰዳከት እየተበሳጨች ነው። ምንም አያምርብሽም ከአንቺ ጋር አይሄድም እያለቻ ነው። እማዬ እንውጣ በቃ እያለ ይዟት እየወጣ ነበረ። ከዛ በረጋ ቆሞ በቃ እሺ እንንቀሳቀስ ይባባላሉ። ከዛ ሰዳከት ወደ ውጭ ወጣች። ከዛ ጂያን ወደ አሊያ ዞር ብሎ አሊያ በቃ እንንቀሳቀስ ይላታል። አሁን ኤጀመልን ሊጠይቁት እነሻይን እስር ቤት ሄዱ። ከዛ ለኤጀመል የተፈጠረውን ነገር ነገሩት። ኤጀመል በጣም ነበር የተበሳጨው። ሻይን ቁጭ ብሏል። ዝምታው ቀጥሏል። ናሬ ይለኛል እንዲ አሁንም ቢሆን እሷ ልጅ ከህይወት መቼ ነው የምትወጣው? እች ልጅ እንዴ ህይወትን እስከምታጠፈው ድረስ ነው እንዴ አንተ የምትጠብቀው? ምን ሆነ ነው ቆይ እያለው ነበረ ኤጀመል። ሻይን ለናሬ ምንም የነገራን ነገር የለም፣ ስለ ነገራት አይደለም ይሁሉ የተፈጠረው በማለት ቪዳን ትናገራለች። ምን ልዩነት አለው እሱ ከእሷ ስር ካልጠፋ ምን ልዩነት አለው? አሁንም ቢሆን እኮ ይህ ነገር መከሰቱ እኮ አይቀርም እኮ እያለ ሲጨው ነበረ። ከዛ ሰዳት ዝም ብሎ ዜሬንን አያት። ዜሬን የሆነ አደገኛ ነገር እየመጣ እንዳለ ገብቷታል። ትኩር ብሎ እሷን ከተመለከታት በኋላ ወደ ጆሮ ይጠጋና ዜሬንን ለሴዳት ትሰጣታለህ፣ ይጋባሉ አለው። አባዬ አይሆንም እንደዛ
ይለዋል። በደንብ ነው እንጂ የሚሆነው በደንብ ነው የሚሆነው። ይኸውልህ ከማሙት ጋር መተባበር አለብኝ። ማሙት ልጁን ለእኔ ይሰጠኛል፣ እኔም ልጄ ለሱ ሰጠዋለሁ። ቀላል ነው። በአሁኑ በጣም ጉልበት ያስፈልገኛል። ይህን ጉልበት ደግሞ የምጠቀመው ከማሙት ነው ሲል ነበረ። ነገር ግን ሻይን እያበደ ነው። አይሆንም እያለ ቃል በገባው መሰረት ሁሉንም ነገር ማድረጉን ሲናገር አላረክም ከእስር ቤት ማምለጥ አልቻልኩም። ከዚህ በኋላ ለማምለጥ የምችልበትን እድልም አላገኘውም፣ በፍጹም አላገኘውም እያለ ይከራከራል። ከዛ ዜሬን በቃችሁ ችግር የለም ወንድሜ ቶ በቃ አባዬ ወንድሜን ቶ እኔ ይጋባለሁ ስትል ነበረ። ዜሬን ይህንን ሀሳብ ስታመጣ ዜሬን ጅላቱኝ እንጂ ምረምት ምትዩ እያለ ሻይን ይቆጣል። ወስኛለሁ በቃ ይህን ጭቅጭቅ እናብቀው፣ ችግር የለም ማድረግ የምፈልጉትን ነገር አድርጉ በማለት ተናገረች። ተመልከታት እህት እንዴት ብርቱ ጎበዝ ሴት እንደሆነች እያት። ከእሷ ተማር እስቲ። ራስህን ግን በመስታወት አይተው ታውቃለህ? ማነኝ ብለህ ጠይቀህ ታውቃለህ? እንዴት ፊትህ እንደገረጣጣ። ኧረ ከዚች ልጅ ራቅ እባክህ ሻይን እች ልጅ ትገላለች። ተው ወደ ራስህ ስሜት ተመለስ። አንተ እኮ ከሰዳከት እንዲሁም ከጂያን እኩል የሚሆን ኃይል ይኖራል፣ ጉልበት ይኖራል፣ ልምሮ የምፈዘው ብሎ እየመከረው ነበረ። በአንድ በኩል ጂያንና ሰዳከት በውጭ በኩል ቆመው እያወሩ ናቸው። አሊያ እስክትመጣ ድረስ ጂያን ምን እያሰብክን ያለው ግን ምን ሆነ ነው ግን አለችው። ምንድነው ማየ ምን ተፈጠረ ይላታል። አታስመስል የምልህ ነገር እየገባ ነው። አንድ ላይ ተኝታችሁ አገኘኋችሁ፣ አንገት ሀብል መግዛት ምናምን ነገር ምንድነው ነገሩ ምንድን የተፈጠረው እያለችው ነበር። እማዬ በቃ እኔን ስትንከባከበኝ ነበር፣ ደከማት፣ አልጋ ላይ ተኛች። ምን ተፈጠረ? አሊያ እኮ ትናንትና በጣም ብዙ ታካሚዎችን ስታግዝ ነበረ። ምንድነው ችግሩ? ለምሮ እንደዚህ የምትሆኘው? እንደገና እኔ ደግሞ ባሏ ነኝ። ምን ተፈጠረ? ሌላ ምን ያደረገችው ነገር አለ እያለ ነበረ። እኔ እንደዚህ ነገር እንደማይፈጠር ተስፋ አድርጌ ነበረ፣ ግን መፈጠር የለበትም ከዚህ በኋላንም ቢሆን ተስፋ አደርጋለሁ አለችው። ምን ይላታል። ከወንድም ሚስት ፍቅር እንደማይዝ ተስፋ አደርጋለሁ አለችው። ፍጥጥ ብሎ አያት። እሱም ቢሆን እየፈራ ያለ ይመስላል። እማዬ የማይመስል ነገር እያወራሽ ነው፣ እውነት የማይመስል ነገር እያወራሽ ነው ይላታል። ጂያን እች ልጅ ለቦራን አትገባውም ነበረ፣ ለአንተም አትገባም፣ አትመጥንም፣ ልክ ነው በቃ አለችው። እንዲህ ያለችው አሊያ እየመጣች ነበረ። አሊያ ማላቸው እየገባች በቃ መሄድ እንችላለን ጨርሻለሁ እያለች ነው። ከዛ ያው እኛን የሚተካ ቡድን እየመጣ ነው ስትል በድንገት መኪናው መጣ። አምቡላንሱ ሲመጣ ሚኔ ከፊት ለፊት እየመጣች ነው። ሚኔ የሆስፒታሉ ዳይሬክተር ናት። ምን ልታረግ እንደመጣች አሊያን እየገረማን ነበረ። እንዴት መጣች ብላ ትጠይቃለች። በአንድ በኩል ሰዳከትን ብትሆን ሚኔ ለምንድን ነው የመጣችው ብላ እየጠየቀች ነበረ። ከዛ ሚኔ እንደምን አደራችሁ ብላ እየቀረበች ነበረ። አሊያ እንዲሁም ሚኔ በጣም የተግባቡ ይመስላል። ሰዳከት ገርሟን ነበር ስትገለማመጣቸው የነበረው። አቶ ጂያን መታመምን ሁላችንም ሰምተናል፣ ፈጣሪ ያቅልል ስትለው ነበረ። ሰዳከት ግልምጥምጥ ነው የምታረጋት። ከዛ እንዴት ነው አሁን ደግሞ ብላ እየጠየቀችው ነበር። ወይዘሪት ሚኔ ደህና ነኝ። ከማን ነው ግን የሰማሽው አላት። ጠዋት እዚህ ሆስፒታል ደውዬ ነበረ፣ እዚህ ቦታ ደውዬ ነበረ አለችው። ከዛ ቆይ ይሄ ቦታ እኮ በጣም ሪስክ አለው ለምን መጣሽ ብላ አሊያ ጠየቀች። ምን ችግር አለው ታዲያ እኔም የራሴን አስተዋጽኦ ባረክ እያለቻት ነው። ከዛ እንሂድ ይባባላሉ እነ አሊያ። ከዛ በድንገት ከውስጥ የሆኑ ሴቶች መጡ። ከዛ አሊያን እያመሰገኗን ነበረ። አሊያን ሲያመሰግኗት ሰዳከት አሊያ እንዲህ እንድትመሰገን ስለማትፈልግ እኔ የአልቦሮች ቤተሰብ እናት ነኝ፣ ወይዘሮ ሰዳከት ነኝ በማለት ተናገረች። እንዲህ ስትል አዎ እናውቃለን ወይዘሮ ሰዳከት አንቺንም እናመሰግናለን፣ ነገር ግን ልጅሽ በጣም ጎበዝ ናት እያሏን ነበር። እኔ የጃን አልቦራ እናት ነኝ ብላ ተናገረች። እሱ በጣም ስለሚፈራና ስለሚከበር፣ እነሱ ግን አሁንም ቢሆን አሊያን ከማመስገን በፍጹም ወደኋላ አላሉም። አሊያ የሰዳከት መናደድና እንዲህ መቅናት እያስገረማት እያሳቃት ነበረ። ከዛ ሁሉም ሊበታተኑ ናቸው። ከዛ ጂያን በቃ እኛ እንሂድ እያለ ነበረ። ከዛ ሙዛፈር እናቱን ቤት ሊያደርሳት ይጠይቃል። ከዛ ጂያን አንታውን መኪና ልነዳ ነው እንደዚህ ሆነ እያለ ሙዛፈር ይጠይቃል። ለምን ሲባል እኔ ነኝ እንጂ መኪናውን የምነዳው እሱም አብሮኝ ይሄዳል ትላለች አሊያ። እኔ ነኝ የምነዳው መኪናውን ይላታል። እኔ ነኝ የምነዳው አይሆንም ግባና ተቀመጥ አለችው። እሺ ቆይ አንዴ እያለ በሩን ከፈተላት። በሩን ከፍቶላት ካስገባ በኋላ ከዛ እሱ ዞሮ መኪና ውስጥ ገባ። ሰዳከት በጣም ነበር የተናደደችው። ሰዳከት እያየቻቸው ነበር መኪና ውስጥ ሲንቀሳቀስ፣ እሷም ብትሆን መኪና ውስጥ ገባች። ብስጭቷ እንደቀጠለ ነበረ። ከዛ ጂያንና አሊያ ወደ ቤት እየተመለሱ ናቸው። አሁንም ቢሆን ግን እየደካከመ ነው ጂያን ትለዋለች። አይ ደህና ነኝ እንዴት ብዬ ነው ወደ ቤት የሚሄደው? እንደዚህ ሆኜ ጂያንን ካቀፍኩት እንደገና እሱም ያመዋል እያላን ነበረ። ከዛ የአንገት ሐብሉን አርገሽዋል ገርሞኛል አላት። እናትን ላናደዳ ብዬ ነበር ያረኩት ተሳካለኝ እኮ አለችው። ይስቃል፣ እሷም ትስቃለች። በአንድ በኩል ጂያን እየተደወለልን ነበረ። የካያ ዜሬን ሌላ ነገር ተናገረችኝ ብሎ ቀጥታ በሌሊት የመጣው ወደ ገደል ጫፍ ነበረ። መኪናው ላይ ወጥቶ ተቀምጧል። ከዛ በኋላ ከዚህ ቦታ ልንቀሳቀስም ስላለ በጣም ነበር ከድር ጨነቀው። ደወለለት። ከዛ ዜሬን የሆነ ነገር ብሏለች መሰለኝ ተከፍቷል፣ እባክህ የሆነ ነገር በለው አለው። ከዛ በቀጥታ ስልኩን ስጠው እያለው ከድር ወደ ካያ ስልኩን አስጠጋው። እንካ ወንድም እያናገረ ነው አለው። ከዛ ካያ ስልኩን ወደ ጆሮ አስጠጋ። ሌላ ወንድሜ እንዴት ነህ ተሻለህ እያሉ ነበረ። ከዛ ወዲያው ነበረ ጂያን ወደ ቤና ያለው ካያ። ከዛ እሺ መጣሁኝ እያሉ ፈጣሪ ተመስገን እያለ ከድር ስልኩን ተቀበለ። ከዛ መኪና ውስጥ ገባ። ዝም ብሎ ካያን ይከተለዋል። ካያን እየተከተለው ካያ ሄደና ወደ ቤት የሚወስደው ቅያስ መንገድ አለ። እሱን ትቶ ዝም ብሎ ቆመ። ከቆመ በኋላ መኪናውን አዙሮ በሌላ አቅጣጫ ሲሄድ ነበረ። ካያ የት ነው የምትሄደው እያለ ግራ ግብት ብሎት ከድር ይከተለዋል። በአንድ በኩል ዜሬን በቀጥታ ወደ ናሬ ቤት መጣች። በራን እያንኳኳሽ ነበረ። በሯን ካንኳኳሽ በኋላ ናሬ መታ ከፈተች። ዜሬን እንኳን ለመጣሽ ምን ተፈጠረ አለቻት። ከዛ በድንገት ባሏን ቢሆን ኦስካን በሩን ከፍቶ እያያቸው ነበረ። ናሬ ማውራት እንችላለን እስኪ ነው ወደዚህ ጋር
እንጠጋ አለቻት። ከዛ ሁለቱም ሊያወሩ ጠጋ አሉ። ምንድነው ግን ያረግሽው ናሬ? ምንድነው ያረግሽው ስትራ ነበር። ዜሬን ይኸውልሽ እኔ ታውቂያለሽ ወንድምሽን ለማሳዘን አንድም ነገር አስቤ አላቅም ነበረ። ነገር ግን ከአባትሽ ጋር እንደዚህ መሆኑን በጣም አዝኛለሁ። እንደዚህ ነገር መፈጠር የለበትም ነበረ አለቻት። አባታችንን ክደሸዋል ደግሞ ሻይንን ተጠቅመሽ ነው አለቻት። ዜሬ እንደዚህ የሚባል ነገር የለም እባክሽ ዜሬ እንደዚህ እንዳታስቢ አለቻት። ታውቂያለሽ ወንድሜ ነው ከሁሉም በላይ የጎዳሽው። ለማንኛውም ግን ወንድሜ እንደዚህ ያደረገው እኔ ሴዳትን እንዳላገባው ብሎ ነበረ አሁን ገባሽ አለቻት። እንዲህ ስትላት ናሬ ክው ነበር ያለችው። ያልጠበቀችው ያልገመተችው ነገር ነው። ከዛ ዜሬን ታዲያ ምን ለማድረግ አሰብሽ አለቻት። እኔማ ሴዳትን አገባዋለሁ አለቻት። ዜሬን እባክሽ እባክሽ በፈጣሪ እባክሽ እንደዚህ አታስቢ ስትራን ነበረ። ከዛ ነገር ግን ዜሬን አይመለከትሽም ብላ ቶሎ ቶሎ ትራመዳለች። ይኸውልሽ ዜሬን እባክሽ ስምኝ አንድ ጊዜ ህይወትሽ እንደኔ በላሻል እባክሽ ደስተኛ አትሆኝም እያለች በትነግራትም ዜሬን ግን ትታት እየሄደች ነበረ። ናሬ ግራ ግብት አላት። ኦስካን ቆሞ እያያን ነበረ። ከዛ ወደ ውስጥ እየገባች ነው። ታዲያ የጀመልን አሳለፈሽ ሰጠሽ ማለት ነው ጎበዝ ጎበዝ ልጅ እያላን ነበረ። ዞር በላይ አገባም ብላ ወደ ክፍሏ ልገባ ከዛ በሩ ልትዘጋበት ነበረ። በእግሩ እየያዘው ነበር። እሱ ግን ናሬ በጣም ቆንጆ ስራን የሰራሽው ጎበዝ የኔ ሚስት ባትሆኝ ኖሮ ታውቂያለሽ ቆጨኝ ነበረ። አንቺ የአልቦራ ቤተሰብ አይደለሽ ለነገሩ የእናትሽ ልጅ አንበሳ እያላን ነበረ። ዞር ብላ ወደዛ ብላ በሩን ዘጋችበት። አይምሯ ምንም አልተረጋጋም። የበለጠ ደግሞ ኦስካን አበሳሽቷታል። በሌላ በኩል ከቶሎ ብሎ የመጣው ዜሬን ወደምትማርበት ትምህርት ቤት ነው። ወደ ትምህርት ቤቱ ከመጣ በኋላ መኪናውን አቁሞ እንደወጣ ክልል ሲከተሉ ነበረ። እሱም ከመኪና ውስጥ ወጣ። ወንድሜ እዚህ ምን ልታረግ መጣ? እኔ እኮ ዜሬንን ለማየት እኮ ነው የመጣሁት። እሷን ማየት ብቻ ነው ፈልገው ሌላ ነገር አይደለም ሲለው ነበረ። ኧረ እባክህ ምናልባት ያሴዳት ከመጣስ እንደገና በሱ ምክንያት እስር ቤት ልገባ ነው እያለው ነበረ። ነገር ግን ሻሂን ጭንቅ ብሎታል። ሻሂን አባቱ ያለው ነገር እንደገና ሰዳከት የተናገረችው ነገር ለሁለት እየተጋጨበት ነበረ። ምንም እንኳን ከአባቱ ጋር በብዙ መንገድ ባይግባባም ነገር ግን የሰዳከትን ቤተሰብ አምኖ ተቀብሎ አብሯቸው ሰርተዋል። በተለይ ጂያንና ካልክ እንደ ወንድማቸው ነበር የሚያዩት። እሱም እንደ ወንድሞቹ ነበር የሚያያቸው። ነገር ግን አሁን በሰዳከት ቤተሰብ የመጣበት መገፋት የበለጠ እያስቆጨውና እያበሳጨው ይመጣ ጀመረ። ናሬም ብትሆን ከሱ በጣም እየሸሸች ነው። ስለዚህ ለአንዴና ለመጨረሻ ጊዜ አባቴ ያለኝን ነገር ላርግ ብሎ እየወሰነ ደሚር ደወለለት። ሄሎ ደሚር እያለ ሻሂን ስልኩን አነሳ። ሻሂን ምን ወሰንክ? የቤተሰቦቹን መሪዎች ልሰብስባቸው እያሉ ነበረ። ሰብስባቸው ከዛ በኋላ የምናረገውን እናረጋለን አለው። ከዛ ሻሂን ይህን ውሳኔ መወሰኑ ለደሚር ከነገረው በኋላ በጣም ነበር የተጸጸተው። ያዘነው ከአቅሙ በላይ ነበር የሆነበት። መገፋት ያመጣው ነገር ስለሆነ ትራስ አፉ ላይ አድርጎ እየጮኸ ነበረ፣ እያለቀሰ ነው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።